ትችላለሽ መውሰድ ትችላለሽ ብያታለሁ ቁጭ አድርጌ ማለት ነው በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷም ብያታለሁ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ ማየት ይቻላል ሁሉንም ነገር እሺ ጥሩ ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር ሲም ነው ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ነበረ ገንዘብ ምንም የቀረ የለም ካሽኔ ጋር ነው በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛው ነው ሄደችው ወዲያው አዘግተዋለች የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም ተዘግቷል ስለዚህ ምንም አይነት ገንዘብ እኔ ጋር የቀረ የለም እሺ እናመሰግናለን ወደ ሶስተኛው ጥያቄ ዩቲዩብ ቻናሉ ይቅደም ወይስ ሴም ካርዱ የፈለግሽው ኦኬ እሺ ስለ ሲም ካርዱ በጣም ኢምፖርታንቱ ለሷ ስለሆነ ሶስተኛው ጥያቄ የሲም ካርዱ ይሁን እሺ ኦሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላቆም ስለሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላቅም ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆነን እሷም እርግዝና ላይ ነበረች ሰርቼ መቀየርን አቴንሽን አርጊ በምን ሲም ይከፈት ምናምን አላቅም ነበር በሰዓቱ ብቻ ክሬት ተደር ምኑ ቻናሉ ኦር ኢሜል ቻናሉ ነው የሚከፈት ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል ኢሜይሉ ላይ ነው የምናስገባው አይደል ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው ለኢሜይሉ የተጠቀመችው ስልክ ቁጥር ነው አይደል ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረግነው ኦኬ እሺ ገባሽ እንደዛ ስለነበረ እንትን አይደለም ነበረ ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቃኝ ኦኬ እሺ ምናምን ብዬ ነው እንትን ያልኩት ከዛ በኋላ ጠይቃኛለች በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባበሩ ነገሮች ተብያለሁ ቻናል ያላችሁ አንድ ለብቻ ካንድ ለብቻ ነው አንድ ቻናል ለሁለት ነው ተጠቀሙት ስለዚህ ያ ቻናል ንብረትነቱ የሁለታችሁ ነው ሁለታችሁም ሆናችሁ የምትለፉት ሁለታችሁም ሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ ዳውጥቻ አይደለም በነበረኝ ሲም ነው የከፈትኩት ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣው በነበረ ሲም ነው የተከፈተው ኦኬ በአንተ ጋር በነበረ ሲም ከነበረ ነው ሲም ካርዱ እንደውም በማስም ይሁን በምን ይሁን አላውቀውም ስቲል ማለት ነው ሀቢባዬ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ እንደዚህ አይነት ነገር ኢማጂን ላደርግ አልችልም ሀቢባዬ በዝም ብሎ ስልሽ በነበረ ሲም ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው ኦኬ ብቻ በነበረ ሲም ነው የተከፈተው እሺ በነበረ ሲም ካርድ ተከፈተ እናንተ ሪሌሽንሺፕ ውስጥ ገባችሁ ዩቲዩብ ቻናላችሁ አደገ ፍቅርም አረገዘች ወለደች አለቀ የዛሬ አመት ስትለያዩ ሲም ካርዱን ተታወጣች ሶ ጠየቀችክ ሲም ካርዱን ትሰጣት ለምን ነበር ልሰጣት ፍቃደኛ ያልሆንከው ሲም ካርዱን ይኸውልሽ ሲም ካርዱ ኦልሬዲ ስልሽ የኔ ነበር እኔ የምጠቀምበት ሲም ካርድ ነው ኦኬ እኔ የምጠቀምበት ሲም ካርድ ነው ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቲዩብ ቻናሉ ከኔ ጋር ለማስወጣት
እየተሞከረ ነበረ። ኦኬ ስልሽ አይክላውድ አንድ ነው፣ ሙሉ ነገር አለ። ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስክ ነበር እየተደረገ ነበር። ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። እሺ ከዛ ዝም አለች፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለች። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣ። በሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞችሽ ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማን ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ እየሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙን ነው የምፈልገው በሲም ማግኘት እችላለሁ ምናምን አለች። ከዛ በቃ በሰዓቱ በስነ ስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሪስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ከሰዓት ላይ ደውዬ ምንድነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህም ሜንሽን ያንተን ስም አልጠራውም ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሆኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴና ችግር የለም። እሷም ያላትን ሐሳብ ጥያቄ ሜቢ ጨርሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? እርግጠኛ ሆኜ መናገር አልችልም። ጋይስ ኮፒ ይሁን ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፏድ አንተ ጋር መሰለኝ? ያንቺ ጥሩ ነው አቦ። ኦኬ ካንተ ነው። እሺ ቻናሉ 198,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቲዩብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሴ ዩቲዩብ የ4 ዓመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው፣ ላይቭ ብቻ ነው ቲክቶክ የማስተላለፍበት እና ዩቲዩብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ 1 ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቲዩብ በጣም የሆነ ድርጅት እንደማሳደግ በሉት ዩቲዩብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቲዩብ በጣም ከባድ ነው። ይሄ ነገር ለፍታችሁበታል ሁለታችሁ። ግን እናንተ ሁለታችሁ ማምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለበት ቻናሉ ሊቆረስ አይችልም። ስለዚህ ለኔ ካልሆነ ለአንቺ ካልሆነ ለኔ አይሆን የሚባል ነገር ነው። እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን ሁሌ ስቲል ሶሻል ሚዲያ ላይ ወጣ ዩቲዩብን ዘርፎኝ ምናምን ነው የምትለው፣ ግን እኔ ብዬ አላውቅም። ያው እኛ ሴት እኮ ስለሆነች ነው ልትረዳት ይገባል። ችግር የለውም እሱን አይደለም እንዴ ሀቢባዬ፣ እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም።
አንተ ኤዲት አደምቅም እኔ አይደለም እንደዛ የኔ ነው ምናምን ብዬም አላውቅም። ጎበዝ እኮ ያለ ሴት ዩቲዩብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብደክምም ገባክ? የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቲዩብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅር እኔ ቻናልሽን ልስጥሽ ምን ነበር ምክንያት ልስጥሽ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳትኝ። ሀቢባዬ እውነቱን ነው የምነግርሽ። ማስረጃም ካስፈለገ ይመጣል። ምን አይነት ሰው እኮ ማስረጃ ምን አይነት አለችኝ። ሰዎች ይኑሩ፣ በአንቺም በኩል በእኔም በኩል ሰዎች ይኑሩ አልኳት። ምን አይነት ሰው ተቀረጸ ደግሞ ቢሆን ሀይድ ይደረጋል። ፓስወርድ ቪዲዮ የሚኖር ብያለሁ ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጊን ስታረግ ከዛ ካንተ ጋር እሷ ፓስወርዷን ስትቀየር ምናምን ቢሆን ሞር ሴፍ ይሆናል ሁለታችሁም። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? ይሄ አልኳ ብያታለሁ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮም ይኑር፣ ጓደኞቻችን ዩቲዩበር ጓደኞቻችንም ይኑሩና በእነሱ ፊት ልስጥሽ አልኳትኝ ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይሄንን ስለምጠይቃት እሷን ብላለች አላለችም ስለምጠይቃት አንዴ ልጻፈው ማለቷን ምስክር ፊት ልስጥሽ ብያት እምቢ ብላለች። ኦኬ እሺ። ስለዚህ አሁን ፏድ ቻናሉ የት ነው ያለው? ማን እጅ ላይ ነው ያለው ብለህ ታስባለህ? የት ነው ስም የቀየረው? ማን ነው? አላቅም። ይሄንንም ነገር ባነሩን ሀቢባዬ እኔ ቅድም ነው የሰማሁት። ቅድም ነው ያየሁት። ቲክታክ ራሱ የተቆረጠ ማታ ኳስ ስለነበር ኳስ ላይ ነበርኩኝ ሌሊቱን ሙሉ። ኦኬ እሺ። ታዲያ ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስወርዱ ምናምን እኮ ፓስወርድ ያው ስልሽ ፓስወርድ ኦልሬዲ እንደተቀየረ ያስታውቃል እኮ። ማን ፓስወርድ ሊቀይር የሚችል ስልጣን ያለው ሰው ሲም ካርዱ ያለው ሰው ብቻ ነው አይደል? መቀየር ሲም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው? ኢሜል እና ፓስወርድ ኦልሬዲ ምን አለ መሰለሽ፣ ኢሜል እና ፓስወርድ ነው ለዩቲዩብ መሰረታዊ ነገር አይደለ? ኢሜል እና ፓስወርድ አንድ ሰው ፓስዋርዴን ካወቀ የኔን ኢሜል አንድ ሰው የኔን ዩቱብ ቻናል ሳይኒን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል መሰለኝ? አዎ ኢሜይሌን ሳይኒን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱን በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት ሶ በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜይሌን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለኩ መጀመሪያ አሮጌው ላይ ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቬሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ቻናሉ ኦኬ እንዴት መሰለሽ ሀቢባዬ ከሆነ ጊዜ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስወርድ እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት ፓስወርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናሉ አንተ ጋርም እሷ ጋር ያ ኦኬ ጥሩ። አው አንተ ጋርም እሷ ጋርም ከሆነ ፓስወርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣል ከሌለ እንዴ ታውቃለህ እኮ አንተም someone is trying to change your password ይልሃል እኮ በኢሜል ይመጣልሃል አይደል? ለምን አንድ አይክላውድ ስለተጠቀሙ እዚህም እዛም ኖቲፊኬሽን ይገባል። ይኸውልሽ እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? from the device yes remove ከዲቫይሱ ሪሙቭ ማድረግ ይችላል።
እኮ አሁን ያኔ ለኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይነግረኝ ይችላል። አሁን እኔ አካውንት የኔ አካውንት ያንቺ አካውንት እኔ ጋር ካለ አንቺን ማስወጣት እችላለሁ። አንቺ ጋርም ያለምንም መልእክት ማለት ነው። አዎ ሪሙቭ ዲቫይስ ታረጋግጥ። የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል፣ ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ተይ ፍቅር እንደዚህ እየሆነብኝ ነው ስልኬ ምን እያደረግሽ ነው? አይክላውድ ልቀይር እየሞከርኩ ነው እንደዚህ ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳረግ ዩቲዩብ ቻናሉ የለም እኔ ጋር ይሄንን ነገር ጨርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች እኔ ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ካንተ ጋር የወጣው? አንዴ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ አላስታውስም፣ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ስለሆነ ከስንት ወር በፊት ለምሳሌ ካንተ እጅ የወጣው ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ። እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ አልኳት። እኔ እና እሷ ተገናኝተን ነው ሀቢባዬ። ኦኬ እኔ እና እሷ ብቻ ሆነን ያወራነው እሱ። ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቲዩብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላል የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ፣ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌኔ ሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ላንተ ወይ ለሷ መሆን አለበት። ካለበለዚያ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። ይሄ ሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ፣ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም፣ አላቅም የት እንዳለ ማን እንደወሰደው አላቅም። ሶ ብሏል። ያለ ማስረጃ ደግሞ አንተ ጋር ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ሶ ምንም አይነት ገንዘብ እኔ ጋር የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ፣ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? እኔ እጅ ላይ ነው አሁን። ሜቢ ታውቃለች ምናምን አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣ ባንክ አካውንት። ኦኬ እነ መታወቂያ እና ባንክ አካውንቷ ተመልሶላታል። መታወቂያው መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም። እቤት ታውቂያ ባንክ አካውንት ምናምን አረ ወፍ እንደዚህ አይነት ነው። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት ነገር አረ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው።
በእንደዚህ አይነት ኬዝ አይፎኑ ስልክስ አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ ስለዚህ ስልክ የላትም አለቀ። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻቢባይ እኮ ቻናልማ መሀል ላይ የት እንዳለ አናውቅም ቻናሉ። ሶሪ። ስለዚህ አንተ ጋር ያለው ሴም ካርድና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱ በስምክ ነው በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የኢሜል የትኛው ቁጥር መጨረሻ ትነግረናለች። ኦኬ የቁጥር መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ተመልሽ። ከዛ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አድርጉ፣ ኮመንቱ ተረጋጉ። እግዚኦ ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት ማለት ነው። የዘንድሮ ሴቶች ወንድ በጣም ለወንድ ማርያምን እኔ ግራ ለምን ሳቀች? ለምን ተነፈሰች? ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ሀሳቧን ትናገር ይጨርስ። ከዛ ሁለቱን ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ተበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድፈላ። እሱም እሷም ይሳቁና ታልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል አድርጉ። ጋላሪ ሙሉ እርጉዝ ነኝ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንክ ዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣክና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይሄን ተሳስታለች እንድትል ስለዚህ ፍቅር አሁን ይወጭ ማብርተሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችያለሽ። ማይክሽ አልበራም ውዴ። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት እንድትወራውት ይህ ቻናሉ ላይ እኔ የለፋውት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ እና ዩቲዩብ ከፈትኩ ደግሞ ይቅርታ ፍቅር አብራችሁ አይደል የከፈታችሁ ቻናሉን ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ኦኬ እሺ። ከዛ በፊት በሌላ ሰው ቻናል ኦኬ ጉድ ጀምሪሽ። ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የሱ ነበረ፣ የሱ ሲም ነበር፣ አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ይሆን ነው ፍቅረኛ ሆነን ነው ዩቲዩብን የጀመርነው። ኦኬ እና በመልፋት ደረጃ ይሄ ኤዲት ማስለመድና ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሽ። እንደዛ ኮን ነው ልንገርሽ መሰለሽ። ኦኬ እሺ ውሸታ የሚቆጥረውና ኤዲት ያደርግ የነበረው እሱ አይደለም። እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም ማረጋለው። ገባሽ? አንቺም ትችያለሽ። ኦኬ እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አረጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አርጌ ነው የምጠብቀው። ትክዳለህ? አትክድም መቼስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ምን ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው
ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉ ነገር ብሎክ አደረገች፣ ሁሉ ነገር እንትን አለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረኩት ብሎክ ከማድረጌ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያን የሰይጣናዊ ሐሳብ ላይ ነበር። እኔ ምን አይነት ሐሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ደውዬ አዘጋው ነው ፍቅር እንደዚህ ነኝ ባንኬ እንደዚህ ዝጉልኝ፣ አዘጋው ብሎክ አስደረኩ። 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። አዎ ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኛለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የሱ ዩቲዩብ በኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም፣ ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባስ ነህ እኔ ለምን ከእንትን አስወጣሃለሁ? ከዛ ዩቲዩበሮችም ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ለአንተም ደግፈው ደግሞ ሊክድኝ ይችላል። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጎግል ይችላል። ግን ደግሞ ይሄ 2 ወር ምናምን ስለሚያስጠብቀው እሱ ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰሱ ኮድ እስኪላክ ምናምን ኦኬ በጣም ዋው። እና የዛለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ላንተ ወግኖ እኔን ይከዳኛል፣ ወይ ላንተ ወግኖ ደግሞ ለኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሱ አብይ ይሄ ነው የሚሻለው እና ትክክል እንደዛ ይሻላል። እንደዛ ነው ያልኩት። አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድነው ትያለሽ? እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ። እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለት። ከዛ እሺ አልኩኝና የዛለት ነው ልብስ ነው ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጊው። ከስንት ወር ምናምን ሳይሆን ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። ከ3 ሳምንት በኋላ ኦኬ። እና አሉ ቮይሶች ምናምን በሰዓቱ ያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። እቺ ጊዜ እየጠበቅኩኝ ነበር ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረጊ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል።
ገባሽ አይደለ? እና ቱ ስቴፕ ቬሪፊኬሽን አለው ዩቲዩባችን። ቱ ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር አሁን ኦኬ በቃ እሺ ሶሪ መስሎኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው መሄደው። እና አንድ እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር ይመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቀደም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ? ስታስቢው እንዴ ሎጊን አድርግ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንክ ዩ አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው። አዳረክሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት ይለ መርጠሽ ታስወጫለሽ። ዋናው አሁን እንኳን በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ያ ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባቀው ቱ ስቴፕ ቬሪፊኬሽን ላይ በቁጥሩ ነው ቴክስት የሚገባው። አንቺ ቻናሉን ልትወስጂ አትችይም። ቻናሉን ደግሞ ሲስተም ካማስፈልግናለሁ። አዎ እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔና እሱ በጣም ጥል ላይ ነበረን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። አናግሬ ማን ስለሆነ ነው በጤነኝነት ማናገረው? ማለት እንደዚህ የተቅለሰለስ ከላወራው የሆነ ነገር ሲል ለምን እንደዚህ ማታረገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው። እና እሱ ይሄንን ምክንያት አድርጎ ለኔ ክብር የላትም ማነጋገሯ እንደዚህ ተነስተ ሄደ። ሲም ስጠኝ ስለው ያኔ ማለት ነው። እና በቃ ብዙ ጊዜ ሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን። እና ሌላ ስለምንድን ነበረ ሌላ የሱ ሜን ጥያቄ? እሺ ቤታዬ ሂጂበት ልልቲ ነው። አይ መኪና ምናምን ላስታውስ ብዬ ነው እየሰማሁ ስለሆነ። እሺ በጣም የሱ ዋናው ጥያቄ ምን አለች ቤታ? አልሰማሁትም።
መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። የለ እንደሌላ አምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ። የሱን የማውጣት ትችያለሽ እንዴ? የሱን ባንክ ስቴትመንት ማውጣት ኖ እኔም የኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በሷ ባንክ አካውንት ነበር። ኦኬ። ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ? ኦኬ። ሶ ከ400,000 በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር ከኛ ጋር ነሽ? እሺ። ስለዚህ ከ400,000 ብር በላይ እኔ ቤቱን ጥዬ ስወጣ ከ400,000 ብር በላይ አብረን ዩቲዩብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቲዩብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና የቤት ዕቃ ብዙ አሉ። ገባሽ? ከቲቪ ከሶፋ ከፍሪጅ ከትላልቅ ከትናንሹን ታያቸው ከነዚህ ጀምሬ አለ እና ንብረትም ምንም ከመጠየቂ በፊት ምንድነው የጠየኩት? ዩቲዩቤን ነው። ይጥቀም ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኪንግ ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ እንትን ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣው እየተቃወሰ የነበረበት ሰዓት ነው። የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርቲፊኬት የለንም። ለዛ ስለሆነ ለምን መኪናውን ስትገዙ በሁለታችሁም ስም አልገዛችሁ? አይቻልም? መኪና በሁለት ስም ነው። ፍቅር ያው እሱ ነው የገዛው። ወይ ፍቅር ያ ማለት ያው ማለት ነው ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም ማለት አብራችሁ ከዩቲዩብ እንደሰራችሁ የምታገኙት። ያውልሽ ልንገርሽ ነው መጀመሪያ አልተማከርንበትም። ባንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፌያለሁ። ኦኬ። እሺ ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ። ሁለታችሁ የምትተዳደሩት በዩቲዩባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ እነ ሶፋ እነ ቲቪ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለውም። ይሄ ነው ስራችሁ። ራይት? ቴንክ ዩ። ይኸውልሽ እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። ያንተ የኔ ምናምን አልተባባልንም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስላወራ የሆነ ነገር ምንጭቅ ነው የሚለው። የሆነ ነገር ሲጠየቅ ባይዘው በጣም ነው እንትን የሚለው። ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ። እንትኑ መኪናው
መኪናው በሱ ስም መጣ እንትን አለ። ብቻ እኔ ስለ መኪናው አልጠየኩም በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቲዩብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም? መኪና ጠይቄ ነበር ግን የተባልኩትን እኔ ማቀው ሂጆ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ ለእኔ ማን ነኝ እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ ግን ደግሞ ይሄ አለ አይደለ እኔም ጋር ቢመጣስም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩ መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው እና ምን ልል ነበር በየሱም እየጠፋብኝ ነው። ነስተስተስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል፣ ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቲዩብ የሰራ ነው ጥዬ ስወጣ ቤቱን። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቅኩት ዩቲዩብ ቻናሉን ብቻ ነበር። ዩቲዩብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለሁ። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሴም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርድ ኦኬ። እሺ ሀቢባዬ፣ እሺ ቆይ አንተ ነገር ካለ ገንዘብ ተመልሷል። መኪና ተመልሷል። ኦኬ